ኢራን የምድር ውስጥ የሚሳኤል ከተሞች ባለቤት። ኢራን ከ800 ሺህ በላይ ንቁ ወታደራዊ ኃይል ያላት ሲሆን አወቃቀሩም እጅግ አስፈሪ ነው። የእግረኛና ሜካናይዝድ ኃይል በተመለከተ ከ15 በላይ ክፍለ ጦሮች ያሏት ሲሆን ከ2800 በላይ ዘመናዊና የታደሱ ታንኮችን ታንቀሳቅሳለች። የአየር ኃይልና አየር ወለድን በተመለከተ ከ500 በላይ ተዋጊ ጀቶችና ሄሊኮፕተሮች ያሏት ሲሆን ለልዩ ተልዕኮ የሰለጠኑ 50 ሺህ ገዳይ። ሰላም ጤና ይስጥልን አድማጮቼ። የአሜሪካና የእስራኤል በኢራን ላይ የከፈቱት ጦርነት መዘዙና ውጤቱን በተመለከተ ትንታኔ ይዘን ቀርበናል። ተከታተሉን። ከ3000 ዓመታት በላይ በታሪክ ማዕበል ውስጥ የጸናችውና የጥንቱን የፋርስ ግዛት የመሰረተችው የኢራን ታሪክ ከአሜሪካ 250 ዓመታትና ከእስራኤል የ76 ዓመት ወጣት ዕድሜ ጋር ሲነጻጸር እጅግ ግዙፍና ትልቅ ነው። ኢራን ገና በ550 ዓመተ ምህረት በታላቁ ቄሮስ አማካይነት ዓለምን የገዛችበትንና በቅርቡም የኢራቅ ጦርነትን ሉዓላዊነቷን ያስከበረችበትን የድል ታሪክ ስታስመዘግብ፣ በአንጻሩ በቪየትናምና በአፍጋኒስታን የደረሰባት ሽንፈት የአሜሪካን የኃያልነት ውስንነት ለዓለም ያሳየበት ታሪክ ነው። ይሁን እንጂ ዘመናዊ የፖለቲካ የጥንታዊን ክብር ሳይሆን የቴክኖሎጂን የበላይነት መሰረት አድርጎ ይካሄዳል። ኢራን እስከ 1979 አብዮት ድረስ የአሜሪካ የቅርብ ወዳጅና የመካከለኛው ምስራቅ ፖሊስ ነበረች። የአያቶላዎች ስልጣን መያዝ ግን ይህን ወዳጅነት ወደ ዘላለማዊ ጠላትነት ቀየረው። ለአሁኑ ቀውስ መነሻው የጥቅምት 7ቱ የሐማስ ድንገተኛ ጥቃት ነው። እስራኤል ለሕልውናዋ ስትል በጋዛ ላይ የወሰደችው እርምጃ ቀስ በቀስ ወደ ሊባኖሱ ሂዝቦላህ ተሻገረ። እስራኤል የእባቡን ራስ መምታት አለብኝ በሚል ስልት የኢራንን ከፍተኛ ጄኔራሎችና የሂዝቦላ መሪዎችን በደማስቆና በቤሩት በድፍረት ገደለች። ይህ የክብር ጥሰት ኢራን ከጥላ ጀርባ መዋጋቷን ትታ ወደ ቀጥተኛ ጦርነት እንድትገባ አስገደዳት። ታሪክ ራሱን ይደግማል። አሜሪካ በ2003 ኢራቅን ስትወርና ስትበታተናት የነበረው ወቅት ልክ እንደ አሁኑ በረመዳን ወር አካባቢ የነበረ የታሪክ ጠባሳ ነው። አሜሪካና እስራኤል አሁን በኢራን ላይ እየተከተሉት ያለው ስልት ኢራቅን ከበታተነው መንገድ ጋር ይመሳሰላል። ኢራን እንደ ኢራቅ ትበታተን ይሆን ወይስ እንደ ቆሰለ አንበሳ መላውን ቀጠና ታቃጥላለች የሚለው የሁሉም ጥያቄ ነው። እንደ ኢሮፓያን አቆጣጠር ጥቅምት 27 2026 ቅዳሜ ዕለት ውጊያ ላይ የታዩት መሳሪያዎች ዓለምን አስደምመዋል። ኢራን ከ200 በላይ ፋታህ የተሰኙ ሃይፐርሶኒክ ሚሳይሎችን እና ሻሂድ 136 ድሮኖችን ተኩሳለች። እነዚህ ሚሳይሎች በድምፅ ፍጥነት 15 እጥፍ የሚጓዙ በመሆናቸው ለመምታት እጅግ አስቸጋሪ ነበሩ። የኢራን ጥንካሬ የሚመነጨው ካላት የተፈጥሮ ጸጋና ግዙፍ ወታደራዊ ስብስብ ጭምር ነው። በዓለም በጋዝ ክምችት ሁለተኛ፣ በነዳጅ ደግሞ አራተኛ ደረጃ ላይ የምትገኘው ኢራን ይህንኑ ሀብቷን ለወታደራዊ ዘመናዊነት አውለዋለች። ኢራን ከ800 ሺህ በላይ ንቁ ወታደራዊ ኃይል ያላት ሲሆን አወቃቀሩም እጅግ አስፈሪ ነው። የእግረኛና ሜካናይዝድ ኃይል በተመለከተ ከ15 በላይ ክፍለ ጦሮች ያሏት ሲሆን ከ2800 በላይ ዘመናዊና የታደሱ ታንኮችን ታንቀሳቅሳለች። የአየር ኃይልና አየር ወለድን በተመለከተ
ከ500 በላይ ተዋጊ ጀቶችና ሄሊኮፕተሮች ያሏት ሲሆን ለልዩ ተልዕኮ የሰለጠኑ 50,000 ገዳይ አየር ወለድ ኮማንዶዎችን በዝግጅት አቁማለች። ተጠባባቂ ወጣት ኃይል ከመደበኛው ጦር በተጨማሪ የባሲጅ ተጠባባቂ ኃይልን ጨምሮ ከ1 ሚሊዮን በላይ በጦርነት የሰለጠነ ወጣት ተተኪ ኃይል አላት። ይህ ወታደራዊ ጡንቻ የታየበት የቅዳሜው ጦርነት ግን ዓለምን አንቀጥቅጧል። በዕለቱ በመቶዎች የሚቆጠሩ ድሮኖችና ሚሳኤሎች ወደ እስራኤል ሲወነጨፉ ዓለም አቀፍ የሲቪል የአየር በረራዎች በቅጽበት ተቋርጠዋል። ሉፍታንዛ፣ ኤምሬትስ እና ኳታር ኤርዌይስን ጨምሮ በርካታ አየር መንገዶች በረራ በመሰረዛቸው ከ400,000 በላይ ተጓዦች ተጉላልተዋል። የዓለም ኢኮኖሚ በአንድ ሳምንት ውስጥ ብቻ ከ$20 ቢሊዮን በላይ ኪሳራ አስተናግዷል። ኃያላኑ በጡንቻቸው ተማምነው የጀመሩት ጦርነት እንደታሰበው በቀላሉ በአሸናፊነት የሚጠናቀቅ አይመስልም። ለዚህ ደግሞ የኢራን መሠረታዊ ጥንካሬ መፈተሽ ተገቢ ይሆናል። ይህች ግዙፍና ስትራቴጂካዊት ሀገር ለዓለም ኃያላን የማይበገር ፈተና የሆነችው በቆመችባቸው 4 ዋና ዋና የጥንካሬ ምሰሶዎች ምክንያት ነው። አንደኛ፣ የመከላከያ ጥልቀትና የተኪ ኃይሎች መረብ። ኢራን ጦርነትን ከገዛ ግዛቷ አውጥታ በሌላ ሀገር ምድር ላይ የመዋጋት ጥበብን የገነባችው የመቋቋም ዘንግ አክሲስ ኦፍ ሬዚስታንስ በሚባሉ የታጠቁ ቡድኖች ነው። ለምሳሌ በሊባኖስ የሚገኘው ሂዝቦላ ከ150,000 በላይ ሚሳኤሎችን የታጠቀና ከእስራኤል ጋር ቀጥታ ግንባር የፈጠረ ኃይል ሲሆን በየመን የሚገኙት ሁቲዎች ደግሞ በቀይ ባህር ላይ የንግድ መስመሮችን የማስተጓጎል አቅም አላቸው። ኢራን ከድንበሯ ውጭ ከ250,000 በላይ ተዋጊዎችን በቀጥታም ሆነ በተዘዋዋሪ የማዘዝ አቅም ያላት ሲሆን ይህም ማንኛውንም ጥቃት ወደ ዋና ግዛቷ ከመድረሱ በፊት በጎረቤት ሀገራት ምድር ላይ እንዲገታ ስታደርግበት የቆየ ስልቷ ነው። ሁለተኛ፣ የሚሳኤልና የድሮን ባህር። የጠላትን መከላከያ በማዛል የስትራቴጂካዊ ተቋማት ውድመት የማድረስ ብቃቷ የሚለካው እጅግ ብዙ ቁጥር ያላቸውን ድሮኖችና ሚሳኤሎች በአንድ ጊዜ በመተኮስ ነው። እንደ አውሮፓውያን አቆጣጠር በ2019 በሳውዲ አራምኮ የነዳጅ ተቋም ላይ የተሰነዘረው ጥቃት የሳውዲን ዘመናዊ መከላከያ ጥሶ ከፍተኛ ውድመት በማድረስ የዚህን ስልት ውጤታማነት አሳይቷል። በአሁኑ ወቅት ኢራን ከመካከለኛው ምስራቅ ትልቁን የሚሳኤል ክምችት የያዘች ሲሆን እስከ 2000 ኪሎ ሜትር ርቀት መምታት የሚችሉ ከ3000 በላይ ባላስቲክ ሚሳኤሎችና በሺዎች የሚቆጠሩ ርካሽ ግን ገዳይ የሆኑ ድሮችን በጦር መዝገቧ ውስጥ አካትታለች። ሶስተኛ፣ የኢኮኖሚ አንገት የመቁረጥ አቅም። የሆርሙዝ ወሽመጥን በመዝጋት የዓለምን ኢኮኖሚ ጣፈንታ በእጇ የማድረግ ኢኮኖሚያዊ ኃይል አላት። የኢራን ትልቁ የመከላከያ ካርድም ነው። በየቀኑ በዓለም ላይ ከሚመረተው ነዳጅ 20% የሚሆነው በዚህ በኩል የሚያልፍ ሲሆን መተላለፊያው እጅግ ጠባብ በመሆኑ የመርከብ መንገዱ 3 ኪሎ ሜትር ብቻ ነው። ኢራን በባህር ውስጥ በሚቀበሩ ፈንጂዎችና በፈጣን ጀልባዎች በቀላሉ ልትዘጋው ትችላለች። ይህ መተላለፊያ ለጥቂት ቀናት እንኳን ቢዘጋ የዓለም የነዳጅ ዋጋ በእጥፍ ሊጨምርና የዓለምን የንግድ እንቅስቃሴ ሊገታ የሚችል በመሆኑ ምዕራባውያን በኢራን ላይ አጠቃላይና የከፋ እርምጃ ከመውሰድ ይቆጠባሉ። አራተኛ፣
የ90 ሚሊዮን ሕዝብ የአይዲዮሎጂ ጽናት። የኢራን ሕዝብ በአንድነትና ለዓላማ የመቆም ጽናት ሀገሪቱን ለማሸነፍ የማይቻል የጦርነት አረንቋ ያደርጋታል። ከ40 ዓመታት በላይ በከባድ የኢኮኖሚ ማዕቀብ ውስጥ አልፋ ራሷን መቻል የቻለችው ኢራን በሃይማኖታዊና ብሔራዊ ስሜት የተቀረጸ የ90 ሚሊዮን ሕዝብ ሀያል አገር ናት። ከዘመናዊው ጦር በተጨማሪ ባሲጅ የተባለ በሚሊዮን የሚቆጠር በፈቃደኝነት ላይ የተመሰረተ ህዝባዊ ሚሊሻ ያደራጀች ሲሆን ይህ የሰው ኃይል በምድር ጦርነት ወቅት ማንኛውንም ወራሪ ኃይል ዋጋ የሚያስከፍልና በቀላሉ የማይበገር የሰው ግንብ ፈጥሯል። በአጠቃላይ ኢራን በአሁኑ ወቅት የአረቡን ዓለም ጸጥታና የዓለምን ኢኮኖሚ የመወሰን ብቃት ያላት ብቸኛዋ ቀጠናዊ ሀያል ሆና ብቅ ብላለች። እሷም በኃይል ለማንበርከት መሞከር ማለት የተርብ ጎጆን በዱላ የመንካት ያህል አስቸጋሪና መላውን ዓለም ለከፋ አደጋ የሚያጋልጥ እርምጃ ነው። ስላዳመጣችሁኝ እጅግ አመሰግናለሁ። ከዚህ በኋላ ኢራንን በተመለከተ እየተከታተልን አፕዴት የምናረጋችሁ ይሆናል። ተከታተሉን እባካችሁ። ፕሮግራሙን ከወደዳችሁት ፍትህ ፕረስን ሰብስክራይብ፣ ሼር እና ላይክ በማድረግ ተባበሩን። በድጋሚ እናመሰግናለን። ደህና ሁኑ።